በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰልሱ ለመጋቢት በዛቲ ዕለት ኮኑ ሰማዕተ ቅዱሳን አርብዓ ኀራ ሰማይ በሀገረ ልብጥያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 13 በዚች ቀን በልብጥያ በሚባል አገር የከበሩ አርብዓ ኀራ ሰማይ በሰማዕትነት አረፉ። ሊህ ቅዱሳንም በአልፊያኖስ ዘመን ተጋደሉ። እርሱም ከንጉሠ ነገሥት ቆስጠንጢኖስ ከመኳንንቶቹ አንዱ ነው። ከአይሁድ አገሮችም በአንዱ ላይ አነገሰው። ክርስቲያኖችንም እንዲጠብቃቸውና እንዲያከብራቸው አዞት ነበር። እርሱ ግን ወደዚህ አገር በደረሰ ጊዜ ጣዖትን አመለከ። ሰዎችንም ሁሉ ጣዖት እንዲያመልኩ አስገደዳቸው። ብዙዎች ምዕመናንም ተነስተው እርሱንና የረከሱ ጣዖቶችን ረገሙ። በዚያችም ሌሊት እሊህ 40 ጭፍሮች ወደ መኮንኑ ደርሰው በክብር ባለቤት ክርስቶስ ስም ምስክር የሆኑ ዘንድ እርስ በርሳቸው ተስማሙ። በእንቅልፋቸውም ጊዜ የእግዚአብሔር መልአክ ተገልጦ ለሰውነታቸው ብርታትን ሰጣቸው። በጠዋትም ተነስተው የጭፍራ አለቃ በሆነ በአግሪጳ ላዎስ ፊት ቆመው በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ታመኑ። በላያቸውም ተቆጥቶ አስፈራራቸው። እነርሱ ግን አልፈሩም። በደንጊያም እንዲወግሯቸው አዘዘ። በአቅራቢያቸውም የውሽባ ቤት በአጠገቧ ያለ የውሃ ጉድጓድ ነበረች። ከውርጭው ጽናትም የተነሳ ትረጋለች። በውስጧም ይጥሏቸው ዘንድ መኮንኑ አዘዘ። በውስጧም በጣሏቸው ጊዜ ከውርጭ ጽናት የተነሳ ሕዋሳታቸው ተቆራረጠ። ከእርሳቸውም አንዱ ፈራ። ከአዘግቱም አውጡኝ ብሎ ወጣ። ወደ ውሽባው ቤትም ገባ። ፈጥኖም ሞተ። ዋጋውንም አጠፋ። የፈለገውንም አላገኘም። 40 አክሊላትንም ከሰማይ ሲወርዱ በ39 ሰማዕታት ላይም ሲቀመጡ አንዱ አክሊልም በመልአኩ እጅ ተንጠልጥሎ ሲቀር ከወታደሮች ይህን ያየ ከዚያ ተነስቶ በጌታ አምኖ ልብሶቹን አውልቆ ቅዱሳን ወዳሉበት ወደ አዘግቱ ወረደ። በመልአኩ እጅ ተንጠልጥሎ የቀረውንም አክሊል ወሰደ። እሊህም ጎልማሶች ሰማዕታት በዚያች አዘግት በነበሩበት ጊዜ እናቶቻቸው ያጽናኗቸውና ያስታግሷቸው ነበር። እነርሱም ብዙ ጊዜ ቆዩ እንጂ ቶሎ አልሞቱም። ከሃዲያንም ጭፍሮቻቸውን ጭኖቻቸውን ሊሰብሩ ፈለጉ። ፈጥነው እንዲሞቱ እግዚአብሔርም ወዲያውኑ ነፍሳቸውን ወሰደ። ጭኖቻቸውንም መስበር አልተቻላቸውም። ከዚህ በኋላም በእሳት ስጋቸውን እንዲያቃጥሉ በተሽከርካሪም ጭነው ወስደው ወደ ባሕር እንዲጥሏቸው መኮንኑ ወታደሮችን አዘዘ። ሲጭኗቸውም ያልሞተ ሕፃን አገኙና ተዉት። እናቱም ከሰረገላው ውስጥ ልትጥለው ተሸክመው ሮጠች። ወታደሮቹም ስላልሞተ ከለከሏት። ወዲያውኑ በጫንቃዋ ላይ ሞቶ ከቅዱሳን ጋር እንዲሆን ወደ ተሽከርካሪው ጣለችው። ወደ ስብጥስያ ከተማ ጭነው ወስደው በእሳት አቃጠሏቸው። ወደ ባሕርም ጣሏቸው። ከዚህም በኋላ በሦስተኛው ቀን ለስብስጥያ አገር ኤጲስቆጶስ ተገለጠለት። እንዲህም አሉት፣ ወደ እገሌ ወንዝ ሂድ፣ ስጋችንንም ታገኛለህና አሸክመህ አምጣው። ኤጲስቆጶሱም ከካህናት ጋር በሌሊት ተነስቶ ወደ ወንዙ ሄደ። የቅዱሳንንም ስጋቸውን በአንድ ቦታ ተሰብስቦ እንደ ከዋክብት እያበራ አገኙት። ከእርሳቸውም አንድ እንኳን አልጎደለም። በክብር ተሸክመው ወስደው በመልካም ቦታ በክብር አኖሯቸው። ዜናቸውን በ4 ማዕዘን ተሰማ። መታሰቢያቸውንም አደረጉ። በዓለም ሁሉ ቤተ ክርስቲያን ታነጸላቸው። ከስጋቸውም ታላላቅ ድንቆች ታምራቶች ተገለጡ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለአባልክሙ በአሰ ሀትያ ዘነቃ ወደ ደምክሙ አዲ በከርሰ ቀለያ ዘረግአ ሐራ ኢየሱስ ክርስቶስ ሰማዕታት 40 አመኮነ ብእሲ ሙልቁክሙ ውጽዋ ስምረተ አምላክ ጸዋአ አሃደ ማዕፈአ። በዚችም ቀን ደግሞ ኦርቶዶክሳውያን ሰዎች የታላቁ አባት የመቃርስን የእስክንድርያው የመቃርዮስን የስደታቸውን መታሰቢያ ያከብራሉ። ይህም በሮም መንግሥት ከወንድሙ ከዋልጥስ በኋላ በነገሰ ጊዜ በኦርቶዶክሳውያን ምዕመናን ላይ ስደትንና መከራን አመጣ። የረከሰ የማኒንና የካሃዲው አርዮስን እምነት ስለሚከተል ነው። ለእስክንድርያም ሉኪዮስን ሊቀ ጳጳሳት አድርጎ ሾሞ ሐዋርያዊ አትናቴዎስን አሳደደው። ይህም ከሃዲ ሉኪዮስ ታላቁን አባት አባ መቃሪን እስክንድራዊውን አባት መቃርዮስን ፈልጎ በንጉሥ ትእዛዝ ወደ እርሱ ገዳማቸው አስመጣቸው። ወደ እርሱም በደረሱ ጊዜ ለያይቶ በለሰለሰ አንደበት በመሸንገል ወደ ረከሰ የአርዮስ ሃይማኖት ይገቡ ዘንድ አግባባቸው። እነርሱ ግን
ወደ ነገሩ አልተመለሱም። ሳይፈሩትም መለሱለት። በቅንነትና በትዕግስትም መከሩት፣ ገሰጹት እንጂ የአርዮስንም ሃይማኖት ብላሽነት የባህሉንም አስከፊነት ከቅዱሳን መጻሕፍት ለይተው አስረዱት። በዚያን ጊዜ የተቆጣ ከቁስጥንጥንያ መካከል ወደምትርቅ ደሴት አጋዛቸው። ከእስክንድርያ መርከብን የሚጠብቋቸውንም ወታደሮችን በእነርሱ ላይ በሚያደርጉት ሥራ ሁሉ አጫንቀው በብረት አስረው ይወስዷቸው ዘንድ አዘጋጁ። ወደዚች ደሴት በደረሱ ጊዜ በደሴቱ ንጉሥ ፊት አቆሟቸው። ንጉሡም ሰይጣንን የሚያመልክ የከፋ ሰው ነበር። የደሴቱም ሰዎች አምላክ ነው ብለው እስቲያመልኩትና እስቲሰግዱለት ድረስ በስራዩ አስቷቸው ነበር። አባቶቻችንም ከስህተቱ እንዲመለስ አስተማሩት፣ ለመኑትም፣ አልሰማቸውም። ከብዙ ስቃይ ጋር በወህኒ ቤት ዘጋባቸው እንጂ በጽኑ ስቃይ ማሰቃያቸው። ጌታችንም ተገልጦ የሚያጽናናቸውና የሚያስጠግሳቸው ሆነላቸው። የክብር ባለቤት ጌታችንም ጽድቃቸውንና ትሩፋታቸውን ሊገልጥ በወደደ ጊዜ የንጉሡን ልጅ ሰይጣን ያዛት። አባትና እናቷን በታላቅ ሐዘን ላይ እስቲሆኑ አብዝቶ አሰቃያት። በከተማ ውስጥም ሰይጣናት ተገልጠው መቃርስና ባልንጀራው ሆይ እኛ ከእናንተ እናንተ ከእኛ ምን አላችሁ? ከሀገራችሁ ያሳደዳችሁን እያሉ ተገልጠው ይጮኹ ጀመር። በንጉሡ ልጅ የሚያደረውን ሰይጣን ንጉሥ ሆይ መቃርስና ባልንጀራው ካልመጡ ከልጅህ ላይ አልወጣም ብሎ ጮኸ። ንጉሡና አብረውት ያሉ አደነቁ። ወደ ንጉሡም ቅዱሳንን አመጧቸው። እሊህ ቅዱሳን መቃርስና ባልንጀራው ወደ ንጉሥ በደረሱ ጊዜ በንጉሡ ልጅ ያደረ ሰይጣን እንዳያሰቃዩት ለመነ። ንጉሡና አብረውት ያሉ ስለ ስራቸው ቅዱሳንን መረመሯቸው። እነርሱም የሆነውን ሁሉ ነገሯቸው። ስለ ንጉሡም ልጅ ያድኗት ዘንድ ለመኗቸው። እነርሱም ንጉሡን ገሰጹት፣ እንዲህም አሉት፣ አንተ ሰው ስትሆን ለምን ራስህን አምላክ ታደርጋለህ? ዓለምን የፈጠረ አምላክ ከሆንክ ራስህንና ልጅህን ማዳን ይገባህ ነበር። ያን ጊዜም ወደ ክብር ባለቤት ጌታችን ጸልየው ጋኔኑን ከንጉሡ ልጅ ላይ ያስወጡት። ጋኔኑን በወጣ ጊዜ ስለ ክፉ ስራቸውና ንጉሡንና የዚያችን ደሴት ሰዎች ዘለፋቸው። ንጉሥና በዚያ የተሰበሰቡት ይህ አይተው በእሊህ ቅዱሳን አምላክ እናምናለን፣ ከእሊህ ቅዱሳን አምላክ ከእግዚአብሔር በቀር በሰማይና በምድር ሌላ አምላክ እንደሌለ ተረድተናልና እያሉ ጮኹ። የከበሩ አባቶቻችንም በክብር ባለቤት በጌታችን ኢየሱስ ክርስቶስ ማመንን አስተማሯቸው። እነርሱም በሽተኞቻቸውን ሁሉ ሰበሰቡ። አባቶቻችንም በዘይት ላይ ጸልየው በመስቀል ምልክት አማትመው ቀብተው በሽተኞችን ሁሉ አጋንንት ያደሩባቸውንም ሁሉንም አዳኗቸው። እንዲሁም እያደረጉ እያስተማሯቸውን ብዙ ቀን ኖሩ። ከዚህም በኋላ የሀገሩን ምኩራብ አስፈርሰው ቦታውን አጸዱ፣ አነጹ። ቦታውም እጅግ ስፋት ያለው መልካም ስለሆነ ቤተ ክርስቲያን አሳነጹ። ንጉሡም ስፍር ቁጥር የሌለው ወርቅና ብር የሐር ልብሶችንም ለእግዚአብሔር መቅደስ ለሚያሻውም ሁሉ አመጣ። የከበሩ አባቶቻችንም ጥበብ ያላቸውን አንጣሪዎችን ሚዛኑ ለእያንዳንዱ 9 ልጥር የሚሆን 12 ጻሕሎችን ሰርተው የጌታችን ኢየሱስ ክርስቶስንና የእመቤታችን የድንግል ማርያምን ስዕል የሁለቱም የመላእክት አለቆች የሚካኤልና የገብርኤልን ስዕል በውስጡ እንዲስሉ ደግሞ 12 መንበሮችን ለመሰዊያ የሚፈለገውንም ሁሉ 12 ጽዋዎችና 12 እርፈ መስቀልም እያንዳንዱ 3 ልጥር የሆነ 24 መስቀሎችንም እንዲሰሩ 3ቱንም ለመቅደስ ግድግዳ እንዲስሉ አዘዙ። የቤተ ክርስቲያኒቱ የሕንፃዋ ሥራ ተፈጸመ። የተረፈውንም ገንዘብ ለድሆችና ለችግረኞች በተኑ። ጌታችን የተጠመቀባት ጥር 11 ቀን በሆነች ጊዜ ወደ ባሕር አጠገብ እንዲወርዱና እንዲሰበሰቡ የአገሩን ሰዎች አዘዟቸው። ከእስክንድርያም በተሰደዱ ጊዜ እግረ መንገዳቸውን የያዙትን የከበረ ሜሮንንም አመጡ። ይህም ከሐዋርያዊ አትናቴዎስ ጊዜ ጀምሮ የተጠበቀ ሉኪዮስም ያላገኘው ጌታችንን በዘመናት ሁሉ የጠበቀው ጥፋት ያላገኘው ነው። ይህ በመንፈስ ቅዱስ ትእዛዝ ሆኗልና። በዚያንም ጊዜ አባት መቃሪ በከበረ ሜሮን በጥልቁ ባሕር ላይ ባረከ። ባሕሩም ከእሳት ኃይል የተነሳ በድስት እንደሚያፈሉት ውሃ የሚፈላ ሆነ። ዘይቱና ሜሮኑም በውሃው ላይ የተንሳፈፈ እንደሚያበሩ ከዋክብት ሆኑ። ከእርሳቸውም እንደ ፀሐይ የሆነ ታላቅ ብርሃን ታየ። ንጉሡና የተሰበሰቡት ሕዝብ አይተው ፈሩ። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠ። አጥማቂው ዮሐንስና ቅዱሳን መላእክትም ውሃው በሚከብርበትና በሚለወጥበት ጊዜ ተገለጡ። ሕዝቡም ሁሉ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ።
ያን ጊዜ ከሽቱ ሁሉ መዓዛው የሚጣፍጥ ሽታ ሸተተ። በዚያን ጊዜም የከበሩ አባቶቻችን ይህን አይተው በምድር ላይ ወድቀው ሰገዱ። በስግደታቸውም እዚያው ዘገዩ። አባት መቃርስም ሰግዶ ሳለ ጌታችንን እንዲህ ሲል ለመነው። ጌታዬ እለምንሃለሁ፣ ቸርነት ትድረሰኝ። የዚች ታይትና ንዋየ ቅድሳቷ ቡራኬ በአምላካዊት እጅ እንዲሆን አለው። ጌታም እሺ በጎ ብሎ ሜሮኑን በአባ መቃሪ እጅ ተቀብሎ ታቦቱንና ንዋየ ቅዱሳቱን አከበረ። ከዚያም በኋላ አባት መቃርስን ሦስቱን ደብር ትባርክ ዘንድ እኔ አዝሃለሁ፣ እኔም ካንተ ጋር አለው። ይህንንም ንጽሕና ክቡር የሆነ አገልግሎት ባልንጀራ አብሮ ያገልግል። በመጀመሪያም የመካከለኛውን ደርብ በሥጋ በወለደችኝ በድንግል ማርያም ስም ለይተህ አክብር። ደግሞ በቀኝ በኩል ያለውን በከበረ መስቀል ስም ለይተህ አክብር። በግራ በኩል ያለውን ደርብ በስምህ ለይተህ አክብር። በከሃዲ ሉክዮስ እጅ ስለ ስሜ በዝች ደሴት ውስጥ ደምን አፍስሰሃልና። ለሁሌም የተባረኩ አባቶች ጌታችን እንዳዘዘ ሊሰሩ በጀመሩ ጊዜ ንጉሥ ዳዊት በመዝሙር ሊያመሰግን ጀመረ። መላእክትን በመልካም ቃላት በቋንቋቸው ያመሰግኑ ጀመር። ሕዝቡም አድንቀው እግዚአብሔርን አመሰገኑ። ዳግመኛም ጌታችን አባ መቃርስን መስዋዕቱን ተሸክሞ በመሰዊያ ላይ ይቀድስ ዘንድ አዘዘው። አባ መቃርስም ጌታችንን የሐዋርያት አለቃ አባታችን ጴጥሮስ እንዲቀድስ እዘዘው። ይህቺ ዕለት በከበረ ስምህ በዝች ደሴት ውስጥ ለመጀመሪያ ጊዜ መስዋዕት የተሰዋባት ናትና አለው። ጌታም ለአንተ ይገባል፣ አንተ በዝች ደሴት ዘርተሃልና እኔም አሳደግሁ። በደቀ መዝሙሬ በጳውሎስ አድሬ የተናገርኩትን አላስተዋልክምን? የዘራና የደከመ እርሱ አስቀድሞ ፍሬውን ይብላ ያልኩትን አለው። አባት መቃርስም የቅዳሴውን ሥርዓት ከጌታ ተባርኮ በጀመረ ጊዜ ከእስክንድርያዊ መቃርስ ጋር ይራዱ ዘንድ ጴጥሮስ በቀኙ ማርቆስ በግራው ሁሉም ሐዋርያት በዙሪያው ቆሙ። ጳውሎስና ዮሐንስም በየራሳቸው መልእክት አነበቡ። ሉቃስም የሐዋርያትን ሥራ አነበበ። ዳዊትም መዝሙሩን ዘመረ። ለስም አጠራሩ ምስጋና ገንዘቡ የሆነ ጌታችንም ወንጌሉን አነበበ። በነጭ ርግብ አምሳልም መንፈስ ቅዱስ በኅብስቱና በወይኑ ላይ ወርዶ የጌታችን ክርስቶስን ሥጋና ደም ወደ መሆን ለወጣቸው። አባት መቃርስም ወደ ጽዋው ጣቱን ባስገባ ጊዜ ጣቱ በደም ታለለ። የመላእክት ሰራዊት ሁሉ በመሠዊያው ላይ ክንፋቸውን ዘርግተው ይራዱት ነበር። ሚካኤልና ገብርኤልም መጡ። የመላእክት አንድነት ሁሉም በእርሱ በአባት መቃርስ አምሳል ሆነው እየተራዱት ለሕዝቡ የከበረ ሥጋውንና ደሙን አቀበለ። ከቁርባን ሥርዓት ፍጻሜ በኋላ ጌታችን ፈጣሪያችን ኢየሱስ ክርስቶስ በመቃርስ አምሳል ሆኖ ወንጌል በሚነበብበት አትሮንስ ላይ ተቀመጠ። ፊቱም እንደ ፀሐይ ይበራ ነበር። ለሕዝቡም ቡራኬ ሰጥቶ ወደ መሠዊያው ተመለሰ። ሐዋርያትም ከእርሱ ጋር ዳግመኛም ከ7 ቀኖች በኋላ አባታችን መቃርስ ስለ ቤተ ክርስቲያን የሹመት ማዕርግ ወደ እግዚአብሔር ጸለየ። የክብር ባለቤት እግዚአብሔር ኢየሱስ ክርስቶስም ተገልጦ በእኔ ዘንድ እሊህ ታላቅ ክብር የምትገባ አንተ ነህና አለው። ሽማግሌውም ሰምቶ አለቀሰ፣ በእግዚአብሔርም ፊት ሰገደ። አቤቱ በሲሃት ገዳም ወዳሉ መነኮሳት ልጆች ጊዜው ሲደርስ እመልስሃለሁ። ከዚህ ከሥጋ ሳትለይ ያልከኝን አስብ። ይህ ካልሆነ መቃራ የምንኩስናውን ሥራ ትቶ ፓትርያርክ ሆነ ይላሉ አለ። ጌታችንም የመረጥኩ መቃርስ ሆይ እኔ የልብህን ፍላጎት ሁሉ እፈጽምልሃለሁ። ግን ፓትርያርክ ትሾም ዘንድ ከልጆች የመረጥከውን አንድ አቅርብ አለው። ቅዱስ መቃርስም አቤቱ አንተ ልብ ያሰበውን የምታውቅ ነህ። እኔ ግን ወደዚህ አንጥረኛ ሽማግሌ ሰው ተመለከትኩ። እርሱ በቀናች ሃይማኖት የጸና ከሴቶችም ጋር ግንኙነት የማያውቅ ነው አለው። ጌታችንም አንተ እንዳልክ ደግ ነው አለ። ቅዱስ መቃርስም ያንን አንጥረኛ ጠርቶ ወደ ታቦተ ሕጉ አቀረበው። ያን ጊዜም ወንጌላዊ ማርቆስ መጣ። እጁንም በአንጥረኛው ራስ ላይ ጭኖ ዲቁና ሾመው፣ ደግሞ ቅስና ሾመው። ከዚያም የሊቀ ጵጵስና ሹመት እስከሚፈጸም በየማዕርጉ ሾመው። ስሙንም ዮሐንስ አለው። የሰማይ ሰራዊትም ሁሉም የወንጌላዊ ማርቆስ አዲስ ተክል የሆነ ለመቃርስ ልጅ ለዮሐንስ ሊቀ ጵጵስና ይገባዋል እያሉ 3 ጊዜ ጮኹ። በዚያ ያሉ ሕዝብ እሊህን ቃሎች ይሰሙ ነበር። ጌታችንም የሊቀ ጳጳሳት የዮሐንስን ዓይነ ልቡናውን ገልጦለት
በሚቻለው መጠን ጌታችን ኢየሱስ ክርስቶስን አየው፣ ብዙ ቃላትንም ተናገረ። ደግሞ ረቂቃን በሆኑ በሰማያዊ ሰራዊት ቤተ መቅደሱ ተመልቶ አየ። የከበሩ ነቢያትና ሐዋርያትን በዚያ አሉ። ከዚያም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ታላቁ አባ መቃራንና የእስክንድርያውን አባ መቃራን ጠራቸው፣ እንዲህም አላቸው። በምድር ሳሉ መታሰቢያችሁን የሚያደርጉ ሰዎች የተመሰገኑ ናቸው፣ የዘላለም ሕይወትን ይወርሳሉና። በራሴ እምላለሁ፣ ስለ ስሜ የተቀበላችሁትን መከራ በትጋት የሚያስበውና የሚጽፈው የሚሰማው ሁሉ ያመሰግነኝ ዘንድ በቤተ ክርስቲያን የሚያነበው እኔ በጎ ነገሩን ሁሉ እሰጠዋለሁ፣ ከበጎ ነገርም ምንም አላሳጣውም። ከመከራውም ሁሉ አድነዋለሁ፣ ኃጢአቱንም ሁሉ አስተሰርይለታለሁ። ከዚህ ዓለምን በሚለይበት ጊዜ ነፍሱን ወደ ዘላለም ተድላ ደስታ ይወስዱ ዘንድ እናንተ ወደምታስቡበት መንግሥቴ ሊያስገቡት የምሕረት መላእክትን እልካለሁ። በገዳም ወይም በኦርቶዶክሳዊት ቤተ ክርስቲያን ወይም በአገር ውስጥ ይህ ዜናችሁ በሚነበብበት እኔ አድራለሁ። በረከቴንና ሰላሜንም እስከ ዓለም ፍጻሜ በውስጡ አደርጋለሁ። ለዚህ ለስደታችሁ ዜና ተቃራኒ የሚሆን ባልተወለደ በተሻለው ነበር። በእውነት እነግራችኋለሁ፣ በሰው ፊት እንዳመናችሁብኝ በሰማያት ባለው አባቴ ፊትና በከበሩ መላእክቶች ፊት አምንባችኋለሁ። አሁን ግን ወደ ሀገራችሁ የምትመለሱበት ጊዜ ደረሰ። ይህንንም ብሎ ሰላምታ ሰጥቷቸው ወደ ሰማይ በክብር አረገ። ከዚህ በኋላ ሕዝቡን ሁሉ ንጉሡንም ሰበሰቧቸው። ወደ ሀገራቸውም እንደሚመለሱ ነገሯቸው። የክርስቶስንም ሕጉን ሁሉ እንዲጠብቁ ለሊቀ ጳጳሳቱ ዮሐንስም እንዲታዘዙ አዘዟቸው። ከቀናች ሃይማኖት ወደ ቀኝም ቢሆን ወደ ግራም ፈቀቅ እንዳይሉ በብዙ አማጸኗቸው፣ አስጠነቀቋቸውም። ሕዝቡም ሰምተው ደነገጡ፣ መሪር ልቅሶንም አለቀሱ። ቅዱሳን አባቶቻችን ከእሳቸው ጋር በአንድነት አለቀሱ። ከዚህም በኋላ እያንዳንዳቸውን ባረኳቸውና ተሰናበቷቸው። ያን ጊዜም ከኪሩቤል ወገን የሆነ መልአክ መጣ። አውጥተውም በክንፎቹ ተሸከማቸው። ወደ እስክንድርያም አድርሶ በሊቀ ጳጳሳቱ ደጅ ጠዋት አወረዳቸው። ሊቀ ጳጳሳቱ አባ ጢሞቴዎስም ሰምቶ እጅግ ደስ አለው። ሁለተኛም ባያቸው ጊዜ አለቀሰ፣ ሰገደላቸውም። እነርሱም ሰገዱለት። እርስ በርሳቸውም እጅ ተነሳስተው ሰላምታ ተለዋወጡ። ጤንነታቸውንም ተነጋገሩ። ደግሞም ልዩ የነበሩ የአሕዛብን ወደ እግዚአብሔር ስለመለሳቸውና ስለተደረጉት ድንቆች ታምራት ነገሯቸው። ሊቀ ጳጳሳቱ አባ ጢሞቴዎስና ይህን የሰሙ ሁሉም ሕዝቡ አደነቁ፣ እግዚአብሔርንም አመሰገኑት። አባቶቻችንም በዚያ 8 ቀን ተቀመጡ። ከዚያም በኋላ ያ መልአክ ተገልጦ በክንፎቹ ደግሞ ተሸከማቸው፣ ወደ ደብረ ሲሃትም አደረሳቸው። አንዱ ኪሩብም ከአየር ሆኖ የአባት መቃርስ ልጆች ሆይ አባታችሁ የመንፈስ ቅዱስን ፍሬዎች ተሸክሞ ከስደት ተመልሶ መጥቷልና ወጥታችሁ ተቀበሉ እያለ ጮኸ። ይህንንም በሰሙ ጊዜ ከታላላቆች እስከ ታናናሾች ወጡ። ቁጥራቸውም 50,000 መነኮሳት ሆኑ። ከውስጣቸውም በዚያን ጊዜ አባ ዮሐንስ ሐጺርና አባ ብሶ ያሉ የደረሰባቸውንም ስቃይ በነገራቸው ጊዜ እጆቹንና እግሮቹን እየሳሙ መሪር እንባ አለቀሱ። ደግሞ ፊቱን ስላዩ ደስ አላቸው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ባረካቸው። የክርስቶስ ወገን የሆናችሁ በዓለሙ ሁሉ የምትገኙ ምዕመናን ሆይ በዘመናት ሁሉ በዓል እያደረጋችኋት በዚህች ዕለት ደስ ሊላችሁ ይገባል። ይህም የአምላካችን ክርስቶስ ስለ ስሙ ደማቸውን እንዳፈሰሱ እንደ ጴጥሮስና እንደ ጳውሎስ መታሰቢያ ለእሊህ ታጋዮች አባቶች ለመከራቸው መታሰቢያ እንዲሆን እሊህም ታላቁ አባ መቃርስና ባልንጀራው የእስክንድርያው አባ መቃርስ ናቸው። በዚች በመጋቢት ወር በ13ኛ ቀን ሉክዮስ ከእስክንድርያ አስቀድመን ወደ አዋሰናት ደሴት አጋዛቸው። ደግሞ በዚሁ ቀን ተመልሰው ወደ እስክንድርያ ደረሱ። በጸሎታቸው የሚገኝ በረከት በሁላችን የክርስቲያን ወገኖች ላይ ለዘላለሙ አድሮብን ይኑር፣ አሜን። ሰላም ለስደቶሙ ሀበይት ዘግሁ መቃርስ ዘየአቢ ወመቃሬዎስ ውህሁ ወዘይተ ለአንጽሖት ዘነዙ ከመከዋክብት ውስጥ ዘገጸ ሰማይ በርሁ ወከመ ፀሐይ በሰማይ በዘሳልስ ወርሁ። በዚችም ዕለት ደግሞ በእስክንድርያ ሊቀ ጵጵስና ለተሾሙ አባቶች 14ተኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ዲዮናስዮስ አረፈ። የዚህም ቅዱስ ወላጆቹ እምነት የሌላቸው አረማውያን ናቸው። እርሱ ግን ብዙ ትምህርቶችን ተማረ። አባቱ በዘመድ የከበረ ስለነበረ ከታናሽነቱ ጀምሮ አስቦለት
ለአረማውያን መምህራን መምህራቸው እስኪሆን ጥበብን ሁሉ አስተማረው። በአንዲት ቦታ ተቀምጦ ሳለ አንዲት አሮጊት ክርስቲያን ሴት በፊቱ አለፈች። ከሐዋርያ ጳውሎስ መጽሐፍም አንድ ጥራዝ ይዛ ነበር። እርሱም እስቲ ስጭኝ ልየው አላት። እርሷም ሰጠችውና ነበባት። በውስጧም ልዩ የሆነ ቃልንና የሚያስደንቅ እውቀትን አገኘ። በምን ያህል ትሰጪዋለሽ አላት። በአንድ አላድ አለችው። እርሱም ከዚህ መጽሐፍ የቀረ አለ? ከአገርሽ ሄደሽ አምጪልኝ አላት። እርሷም ሄዳ ሌሎች 3 ጥራዞችን አመጣችለት። እርሱም 4 የወርቅ አላድ ሰጣት። ባነበባቸውም ጊዜ መጽሐፉ ጎደሎ ሆኖ አገኘው። ዳግመኛም ከዚህ መጽሐፍ የቀረ አለ? ብታገኝ ሄደሽ ፈልጊ አላት። እርሷም በአባቶች መጻሕፍት ውስጥ እሊህን ብቻ አገኘው። ምሉውን የጳውሎስን መጽሐፍ ከፈለክ ወደዚያች ቤተ ክርስቲያን ሄደ ጠይቅ አለችው። እርሱም ከቤተ ክርስቲያኒቱ ብፈልግ ከእርሷ ይሰጡኛልን አላት። አዎን ይሰጡሃል አለችው። ሄዶም ወደ ቤተ ክርስቲያን ጠየቀ። እነርሱም የጠየቀውን መጽሐፍ ሰጡት። አነበበውም፣ በልቡም አጸናው። ያለ መጽሐፍም በቃሉ ያነበው ነበር። በክብር ባለቤት በጌታችን ኢየሱስ ክርስቶስም አመነ። ከዚህ በኋላ ወደ ሊቀ ጳጳሳት አባ ዲሜጥሮስ ዘንድ ሂዶ ያጠምቀው ዘንድ ለመነው። እርሱም ሕግና ሥርዓትን ትምህርትን ሁሉ አስተምሮ ከዚያ በኋላ ጠመቀው። አባ ዲሜጥሮስም ለቤተ ክርስቲያን ልጆች ሁሉ አስተማሪ ያደረገው። አባ ያሮክላ ሊቀ ጵጵስና በተሾመ ጊዜ ይህን አባት ዲዮናስዮስን በእስክንድርያ ሀገር ውስጥ በወንዶችም በሴቶችም ምዕመናን መካከል እንዲፈርድላቸው እንደራሴ አድርጎ ሾመው። በሊቀ ጵጵስናው ሥራ ላይ ሁሉ ስልጣን ሰጠው። አባ ያሮክላም ባረፈ ጊዜ ሕዝቡና ካህናት ሁሉም ተስማምተው በእስክንድርያ ላይ ይህን አባት ዲዮናስዮስን ሊቀ ጵጵስና ሾሙት። መንጋውንም በበጎ አጠባበቅ ጠበቀ። ነገር ግን በሹመቱ ዘመናት ብዙ መከራና ሐዘን አገኘው። በዘመኑም ከሃዲው ዳኬዎስ ተነስቶ ክርስቲያንን ከሚወድ ከፊልጶስ ጋር ተዋጋ። ድል አድርጎም ፊልጶስን ገደለው። በእርሱ ፈንታም ነገሰ። በክርስቶስ የሚያምኑትን ምዕመናንን ሁሉ አሰቃያቸው። ከጳጳሳትና ከምዕመናንም ብዙዎች ሰማዕታትን ገደላቸው። ከፍርሃትና ከድንጋጼም የተነሳ ወደ በረሃ ወደ ገዳም ሸሽተው በዚያው የሞቱ አሉ። የዚህም የዳጌዎስ ጭፍሮች ይህን አባት አግኝተው ያዙት፣ ለብዙ ጊዜ ያሰሩት። ከዚህ በኋላ በአምላክ ፈቃድ ከሃዲ ጠፋ። በእርሱም ፈንታ ግራላዎስ ነገሰ። ከክርስቲያንም ልጆች መከራው ጸጥ አለ። በዘመኑም ሰላም ሆነ። ከዚህ በኋላም ግራላዎስ ሞተ። በእርሱ ፈንታም ዋርሌዎስ ነገሰ። እርሱም ሁለተኛ በክርስቲያን ወገኖች ላይ መከራ አስነሳ። የዚህ ከሃዲ ንጉሥም መኳንንቶች ይህን አባት ይዘው አሰሩት። ታላቅ ስቃይም አሰቃዩት፣ እጅግም አስጨነቁት። ንጉሥም ይህ አባት ለጣዖት እንዲሰግድ ፈለገ። እርሱም እንዲህ ብሎ መለሰለት፣ እኛ ስለ ክብር ባለቤት ለእግዚአብሔር አብ ለልጁ ለኢየሱስ ክርስቶስ ለመንፈስ ቅዱስም አንዲት ስግደትን እንሰግዳለን። ንጉሡም ሰምቶ እጅግ ተቆጣ። ሊያስፈራራውም በፊቱ ብዙ ሰዎችን ገደለ። ቅዱሱ ግን አልፈራውም። ወደ ደሴትም አጋዘው። በዚያም ብዙ ዘመናትን ኖረ። ከዚህም በኋላ ከግዞት መልሶ አንተ በስውር ለብቻ እንደምትቀድስ ስለ አንተ ሰማሁ አለው። ቅዱሱም አባት መልሶ እኛ ጸሎታችንን፣ ምስጋናችንን፣ ቅዳሴያችንን በቀንም በሌሊትም ቢሆን አንተ አንተውም። ከእርሱ ጋርም ወደ ሆኑ ወገኖች ዘወር ብሎ ሂዱ፣ ቀድሱ። በሥጋ ከእናንተ የራቅሁ ብሆን በመንፈስ ከእናንተ ጋር ነኝ አላቸው። ንጉሡም ተቆጥቶ ወደ ስደት መለሰው። እግዚአብሔርም በዚሁ በከሃዲ ንጉሥ ላይ የበርበርን ሰራዊት አስነሳበት። ከእርሳቸውም የተነሳ ፈራ፣ ገደሉትም። መንግስቱንም ብልህና አዋቂ የሆነ ልጁ ወረሰ። አባቱ ያሰራቸውን ሁሉ ፈታቸው፣ ከተወሰዱበትም መለሳቸው። ወደ ሊቃነ ጳጳሳትና ወደ ኤጲስቆጶሳት ሁሉ ቤተ ክርስቲያናችሁን ክፈቱ፣ መብራቶቻችሁንም አብሩ፣ በእናንተ ላይ ምንም የሚደርስባችሁ ክፉ ነገር የለም ብሎ ደብዳቤዎችን ጻፈ። ይህም አባት ቀሪ ዘመኑን በጸጥታና በሰላም ኖረ። ደግሞም በዚህ አባት በዲዮናስዮስ ዘመን ከአረቢያ ሀገር በኩል የመጡ ነፍስ ከስጋ ጋር ትሞታለች፣ ከዚያም በትንሣኤ ቀን ትነሳለች በማለት የሳቱ ዝንጎች ሰዎች ተነሱ። በእነርሱ ላይም የኤጲስቆጶሳትን ጉባኤ ሰብስቦ አውግዞ ለያቸው። ሌሎችም የረከሱ
የአርዮስንና የሰባልዮስን እምነት ይዘው የተነሱ አሉ። ይህም አባት ፈጽሞ ባረጀ ጊዜ ወልድን የካደ ሳምሳጢ ጳውሎስ ተነስቶ አሳተ። በአንጾኪያም ኤጲስቆጶሳትን በአንድነት ተሰበሰቡ። ይህ አባት ግን ስለ እርጅናው አብሮ አልተሰበሰበም። በውስጧ የቀናች ሃይማኖትን የምትገልጥ ሀብቱ የሆነ ጥበብን እውቀትን የተመላች መልካም ምክርን የያዘ ደብዳቤ ጽፎ ላከ። ወደ በጎ ሽምግልናም ደርሶ ወደ ወደደው እግዚአብሔር ከዓለም ተለይቶ መሄድን አገኘ። በጸሎቱ የምትገኝ በረከት ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለዲዮናስዮስ መምህረ ጠቢባን ኩሉ እምስህተት ዘሜጦ ለጳውሎስ መልእክተ ቃሉ ድኅረ ረከቦም እንዳቤ ወስደት በመዋዕሉ ፈለሰ ዮም ሀገሪተ ብርሃን ዘላይሉ ምስለ ቅዱሳን ጳጳሳት ህቡር ያህሉ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 14 በዚች ቀን በእስክንድርያ ለተሾሙ አባቶች 75ኛ የሆነ የእስክንድርያ ሊቀ ጳጳሳት የቅዱስ ቄርሎስ የዕረፍቱ መታሰቢያ ሆነ። በዚችም ቀን ደግሞ ቅዱስ አባት አባ ሲኖዳ በሰማዕትነት አረፈ። በዚችም ቀን ደግሞ የከበሩ አጋኒዮስ፣ አውንድሪዮስና ብንዲዮስ በሰማዕትነት አረፉ። በዚችም ቀን ደግሞ ቅዱስ ቶማስ ሐዋርያ 7 ዓመት ያህል የጋኔን ግንኙነት ባስቸገራት በአንዲት ሴት ላይ ታምራትን አደረገ። ዛቅረብኩ ማይሌተ አዘኪሬ አይላፈም ለተጸምዱ ከዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰ ከግዚኦ ጸሪቀ መበለት ጉፈ እምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ሄራን ባረኩ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን ሐዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ መሐረነ ኢየሱስ ክርስቶስ። አምላካችን እግዚአብሔር መጋቤ ዓለማት ፈጣሪ ዓለማት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰማነውን በዝነ ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። አምላካችን ንቁ የኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ የዋትሳፕ ማህበርተኞችን በቸርነት ጠብቀን፣ ማህበራችንን አስፋልን፣ አባላቱን አብዛልን። የሰላም አምላክ በዓለም ሁሉ የተበተኑትን ወገኖቻችን በሰላም በፍቅር በአንድነት በያሉበት ቦታ በቸርነት ጠብቅልን፣ በሃይማኖት አጽናልን፣ በስነ ምግባር አበርታልን። ሰላምን ስጠን አምላካችን። ሰላም ያሳደርከን አምላክ እናመሰግናሃለንና ቀሪውን ጊዜያችን በቸርነት ትጠብቀን ዘንድ እንማጸናሃለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ። ቡሩክት አንቲ እምአንስቶ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምህረተ ኀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብከ እማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር አገልግሎቶቻችን አረጋውያንና ሕፃናትን በወርሃ $20 መደገፍ፣ ጥንታውያን የተዘጉ አብያተ ክርስቲያናትን ማነጽ፣ የአብነት ትምህርት ቤቶችን መደገፍ፣ ለክርስቲያን ወገኖቻችን የንስሐ አባትና ትምህርትን ማድረስ፣ በማህበራዊ ሚዲያ ትምህርት ወንጌልን ስንክሳር በየቀኑ ክብረ በዓላትን ማስተላለፍ፣ በአዲስ አበባ ጀሞና ኮተቤ አካባቢ የሚገኙ አቅመ ደካሞች እናት አባቶቻችንን ሕፃናትንና ተማሪዎችን በቋሚነት በወር $20 በዓመት $240 እንደግፋለን። በዚህ የችግር ቀን ከ250 በላይ ከሆኑ ኢትዮጵያውያን ወገኖቻችን ጎን ቆመናል። በገጠር የሚገኙ ጥንታውያንና ታሪካውያን ገዳማትን፣ የአብነት ትምህርት ቤቶችንና ተማሪዎችን የወንዝ ሙላት፣ የበረሃ ጉዞ፣ የመንገድ መደርመስ፣ ዝናብና ብርድ ሳይበግረን ገዳማትን እያሳነጽን የአብነት ተማሪዎችን እየደገፍን
መነኮሳት አባቶችንና እናቶችን እየረዳን እንገኛለን። በንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ የዋትስአፕ ማህበር ላለፉት 5 ዓመታት በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ እንዲሁም በአረብ ሀገራት የሚገኙ ክርስቲያን ወንድም እህቶቻችን ቤተ ክርስቲያንና የንስሐ አባት በማጣት ለሚቃጠሉ የንስሐ ትምህርቶችን በማቅረብ የንስሐ አባት በማገናኘት እንዲሁም የህብረት ጸሎት እንዲያደርጉ በማድረግ ላይ እንገኛለን። ወደፊትም ከዚህ በበለጠ በአገልግሎት እንተጋለን። በማህበራዊ ሚዲያ በይበልጥ በንቁ የጸሎትና የንስሐ መርከብ የዩቲዩብ ቻናል ትምህርት ወንጌል ለዓለም እንዲዳረስ በማድረግ በዓላትን በማስተላለፍ ገዳማትን በማስጎብኘት ይበልጡኑ የቅዱሳን አባቶች የተጋሉ ዜናን ለማድመጥ በረከት ለማካፈል በየቀኑ መጽሐፈ ስንክሳር ይቀርባል። የእናንተን የውድ ቤተሰቦቻችንን ፍላጎት በመረዳት በቅርብ ቀን አዳዲስ ወቅታዊና ሕይወትን የሚፈትሹ ስብከቶችን በየሳምንቱ በቋሚነት የምናቀርብ መሆኑን እያበሰርን ለዚህ ሁሉ ዘርፈ ብዙ አገልግሎት መሳካት ያለ እረፍት በማስተባበር የምትደክመው የኔነ ተስፋዬ ወይም ወልደ ገብርኤል ከዚህ በላይ በአገልግሎት እንድትተጋ መጠራትህን መመረጥህን እያሰብክ ብዙዎች ወደ ቀናው መንገድ እንድትመራ አድራ እንልሃለን። ንቁ የጸሎትና የንስሐ መርከብ የዩቲዩብ ፔጃችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። የደውል ምልክቱን በመጫን ዕለታዊ ዝግጅቶቻችንን ይታደሙ፣ ለወዳጆም ያጋሩ። የፌስቡክ እና የዋትስአፕ ፔጃችን አባል ይሁኑ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ